እኔ የምለው ኢትዮጵያ ላይ ህፃናቶች የደሃ ልጆች ምንም የማያውቁ የደሃ ልጆች ምንም በዘርም ማይነካኩ በፖለቲካ ማይነካኩ ምንም ጥላት የሌላቸው እናቶች ልጆቻቸው ብዙ ጊዜ ተገለው ወንዝ ላይ ይጣላሉ። ብዙ ጊዜ ኢትዮጵያ ደግሞ ተገለው ህፃናቶች ወንዝ ላይ ነው የሚጣሉት። እና ምንድነው ይሄ ነገር ምንድነው ኢትዮጵያ ላይ ማለት ነው? ማለት ይሄ ሰይጣን አምልኮ የሚሉት እውነት ነው እንዴ? ይሄ ሰይጣን አምልኮ ልጅን እየወሰዱ እየገደሉ ይጥላሉ ምናምን የሚባለው ይሄ ነገር እውነት ነው ማለት ነው? በጣም ነው ያሳዘነኝ እውነት። ሀይባ ቤት ገብታ ልጅቷ ስታወራ እንዴት እንዳዘንኩኝ ቶሎ ብዬ ነው የወጣው። ሲጀመር አልጨረስኩትም ማለት ነው። እና በጣም ነው የሚያሳዝነው ወላሂ። ምን ይሆንችን እናት እውነት ባገኛትና ቢያንስ ባቅፋት ባጽናናት አይዞሽ ብላት ደስ ይለኛል። ምንም ነገር እሷን ሊያጽናናት አይችልም። እናትዬ አመሰግናለሁ ሀይባዬ። ምንም አይደል ወንድሜ። ቤትክ ነው። ከዚህ በኋላ እየመጣ ፎሎ ተደረግ። እሺ ፎሎ እናደርጋለን። ፕሊዝ ፎሎ አድርጉት፣ አበረታቱት። እሺ እሺ እናት በጣም አመሰግናለሁ። ፎሎ ታደርጊ እንግዲህ ደስ ይለኛል። እሺ እኔ አለው እኮ ፍሬንድ ነን እኮ ኦልሬዲ። እሺ ቁጥርህን ደግሞ በቀደም ከአካውንትክ በፊት ቁጥርህን አልነበር የሰጠኸኝ? ቁጥርህም አለኝ ዋትሳፕ ላይ ቮይስ አድርግልሃለሁ። እሺ እናት አመሰግናለሁ። በጣም ከልብ በጣም አመሰግናለሁ። እንዲሁም ደግሞ የሆነ መልዕክት ማስተላለፍ እፈልጋለሁ። እሺ እንትን ነበር ትናንት ስልክ ቁጥሬን ስሰጥሽ እየደወሉልኝ የሀይባን ስልክ እንትን እያሉኝ ነበርና ብሩ ገባልህ አልገባልህ እያሉኝ ስለነበረ ብሩ ያው ብሩ ዴቭ ተዋቸው፣ በላት መልስላቸው። እነሱ ሸታም ሲሆኑ ሰው ሁሉ ሸታም ነው የሚመስላቸው። እዚሁ ላይቭ ላይ ነው ኒትራ። ሲጀመር እኔ ወድጄ ፈቅጄ ነው ያደረኩት። ለማንም ወሬ መልስ እንዳትሰጥ ዝም በላቸው። እሺ ወንድሜ አንተ ብቻ በርታ ጎብዝ። እሺ ወሬ አትስማ እና እየመጣ ፎሎ እናደርግሃለን። በርታ ጎበዝ ልጅ ነህ፣ ትችላለህ፣ ተስፋ አለህ። ወደፊት ትልቅ ቦታ ደርሰክ እንደምናይክ እንተማመንብሃለን። እሺ ትልቅ መድረክ ላይ እንደምናይክ እናምናለን። በርታ። በዛን ላይ ደግሞ ሌላ አንድ አልባሳት ጨምሬያለሁ። እሺ እስቲ ሌላ አልባሳት ደስታለህ ታሳየሽ? አሳየና እነዚህ ትናንት ለማን ነው እነሱ ውሸታም ስለሆኑ ሁሉም ሰው ውሸታም። ላይቭ ላይ ትራንስፈር ላደረኩለት ገንዘብ እርዳታ በደለ ብድር አይደለ። እኔ ወድጄ ፈቅጄ ላደረኩት ነገር ሄደው ቆሞ አነፍንፋ ደውላ እውነት ብሩን አስገብታለህ። ዋው ለብሰክ ልታሳየን ትችላለህ? ለብሰከውና እንጠብቅሃለን። እሺ ደውሎ ሰጣች። ቆይ ኧረ እነዚህ ጉድ ነው። ደውሎ ብሩን ሰጣች። ቆይ እነሱ መልእክት የላኩኝ አድርሺ ብሎ የላኩኝ መልእክት መሰላቸው እንዴ? እኔ ወድጄ ፈቅጄ ነው እንጂ ልብሱ ተቀዶ አየሁትኝ አሳዘነኝና፣ በበዓል ቀን እንደዚህ የተቀደደ ልብስ ለምን ትለብሳለህ ስለው የለኝም ሲል እንካ ግዛ ብዬ ሰጠሁት ከራሴ ከኪሴ። እነሱ ምን አግብቷቸው ነው ደውለው እውነት ሰታካለች ወይስ ውሸት ነው ብለው የሚጠይቁት? ኧረ እነዚህ ሲለያል ተስ ይለያል ጭራሽ ከላይ የቀረው እዚህ ጋር ዴቭ ቁጥሬን ለማንም ሰው እንዳትሰጥሽ። እሺ እኔ ወድጄ ቁጥሬን ላልሰጠሁት ሰው ሲጀመር አልመልስም፣ ግን ማንም ሰው ቁጥሬን ቢጠይቅህ እንዳትሰጥ። እሺ በየትኛውም መንገድ ማንም ሰው ሲጀመር ቁጥሬን ቢያገኝ እኔ ወድጄ ፈቅጄ ቁጥሬን ለሰጠሁት ሰው በስሙ ስልኬን ሴቭ ላደረኩት ሰው ብቻ ነው የምመልሰው። እኔ በፈቃድ ላልሰጠሁት ሰው ሲቸከችክ ቮይስ ሲያደርግ ቢውል አልመልስም። ይሄ የኔ ባህሪ ነው። የሚያውቁኝ ያውቁኛል። ዝም ብላችሁ ቁጥሬን ከየትም ብታገኙ ኮንታክት ብታደርጉኝ አልመልስም። ሰው የፈለጋችሁትን ብላችሁ ስደቡ ችግር የለብኝም። ስድብ ብርቄም ድንቄም አይደለም። ስድብ እኔን ወደኋላ አይጎትተኝ።
ይሄኛው ነው የገዛኸው? ያኛው የጎንደር ባህላዊ ልብስ ሲሆን ይሄ ደግሞ የሰቆጣ። እሺ በዚህ ልብስ ደግሞ አንድ ተጫውትልን ጋይስ፣ ጊፍት ስጡት፣ ሰፖርት አድርጉት። በዚህ ደግሞ አንድ ልክፈትልን። ምን ልክፈትልን? ምረጥ። ሰቆጣ ችግር የለም። ደስ ያለሽን ሰቆጣ አድርጊ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ሰሞኑን በጣም እየተጠፋፋ ነው። በደንብ የምመለስባቸው አጀንዳዎች አሉ። እስከምመለስ ኮፒ ሊንክ እያደረጋችሁ ጠብቁኝ። በሰፊው እሄድበታለሁኝ ኢንሻአላህ። ትናንትና ማታ ቴዲ ሐዋሳ ቤት ሁሉም የተጠሩ ሄደው ሀቢባ አልሄደችም። ዛሬ ቂጥ አስገባችላቸው። ማንም ቤት አልሄድም፣ እኔ መጠየቅ የሚፈልግ እኔ ቤት መጥቶ መጠየቅ ይችላል አለች። እኔ እሷ ቤት ቢጠሩ ሄዱና ሀቡዬ እንደዛ አይደለም እኮ ሀቡዬ ይሏት ነበር። እና የዛሬ ዓመት አካባቢ የምታስታውሱ ከሆነ ሀዊ ዲዛይንን ሀቢባ ጠራቻት። ሀዊ ዲዛይን ወጣ ምን አለች? ሀቢባ ማን ናት? የትኛዋ ፍርድ ቤት ናት? ማን ወከላት? ከፈለገች እኔ ቤት መታ መጠየቅ ትችላለች ብላ መልስ ሰጠቻት። ሀቢባ ለምን አልመጣችም ብላ ምን አደረገች? ከሀዊ ዲዛይን አንድም የመዳም ቅመም ልብስ እንዳትገዙ ብላ ሰራች። እንደ ሀዊ ዲዛይን ቢዝነስ የሰራ የለም። በዚህ ዓመት እቀጣለሁ አምና ከሀናትሽ ጋር ጦርነት ገጠምን። ልጄ ቤት እግር አብዝታለች። ምንድነው ችግሯ ብዬ ሀቦ ቤት ነገገባለሁ። ልጅና ልጄ ቤት የምታረገው ሀቡ ባክሽ ልጅሽን ያዥልኝ እንዴ! ሀቡ እግሯን ያዥልኝ፣ ልጅሽን ቅጭልኝ። ልጄ ቤት ምንድነው ችግሯ? እግር እያበዛች ነው። ስራ ሰው ነው። ልጅሽ ደግሞ እየፎረፈች ከስራ ቤት የልጄ ቤት ነው የምትለው። እኔ ዞር ስል ኦንላይን አለመኖሬን አይታ ሀቡ ነገ ሀቢባ ቤት እንገናኝ። ሁላ ሄደው እኮ ለመፈታት ነው እንጂ ለእንትን ለምንድን ነው የምንሄደው? እግር አበዛሽ ልጄ ቤት ምን አደም እና ውሽዬ ዝም አልሽ? ለምን አላበድሽም? ውሽዬ ምን ነው ዝም አልሽ? ለምን አርቅሰሽ እርዳታ አልጠየቅሽም? ደህና ናችሁ ግን እናንተ ሰዎች? እኔ ግደሉኝ ትናንትና የረዳኝን ህዝብ ደግሜ እርዳታ አልጠይቅም። እኔ ሌላው ቢቀር በዩቲዩብ ዘና ብዬ ከፍላለሁ የተበደልኩትን አይደል? ምን ነው እናንተ በግዱሽ ያብደሽኒ አላችሁ። ሳላብድ መንገድ ላይ 3-2 ሆናችሁ ድሮ ጠርታችሁ ሰላም የምትሉኝ ስታይ እያላችሁ ታወራላችሁ። አበደች እያላችሁ አረ ጦሴን ውጡ። እኔ ልጄን ላሳድግበት። ጦሴን ውጡ። እኔ ከላይ ላይ ረፉ። ስማችሁን እየጠራው ነው ካሁን በኋላ የሚሄድባችሁ። ረፉ ከላይ ላይ ልጄን ላሳድግበት። ምን ነው እቴ ወደዛ እንዴ! ሰው ቁስሉን እንኳን ማስታመም አይችልም። በግድ ለምኝ በግድ ወርቀን